ሐምሌ 16 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ቀጠና በህዝብና በወገን ኃይል ላይ ጥቃት የመፈጸም ተልዕኮ ይዘው ይንቀሳቀሱ የነበረው የጠላት ተዋጊ ድሮንና አጥፍቶ ጠፊ ካሚካዜ ድሮኖች በተወሰደባቸው ፈጣን እርምጃ አየር ላይ እንዳሉ ተመተው መከስከሳቸው ታወቀ። የድሮኖቹን የሎንግ ሬንጅ ሲግናል በመጥለፍና የኤሌክትሮኒክስ ሰሌዳዎቻቸውን ከቁጥጥር ውጭ በማድረግ ከማዕከሉ ጋር ያላቸው የእዝ ሰንሰለት ከተበጣጠሰ በኋላ መሬት ላይ እንዲከሰከሱ የተደረጉ ሲሆን የጠላት ጦር በምዕራብ ወሎ የተከሰከሰውን ድሮን ቅሪታ አካሉን ሲወስድ፣ በራያ ግንባር የተከሰከሰው የድሮን ቅሪታ አካል ደግሞ በፋኖ ቁጥጥር ስር ገብቷል። መረጃዎቹን በዝርዝር ተደምጧቸዋላችሁ። በሌላኛው መረጃችን በምስራቅ ወለጋና በሆሮ ጉድሮ ወለጋ ዞኖች በነቀምት፣ በኡኬ፣ በአንገርጉትን፣ በቱሉ ጋራ እንዲሁም ልጎና መርካቶ በተባሉ አካባቢዎች ሶስተኛ ቀኑን ባስቆጠረ ከባድ አውደ ውጊያም የጠላት ጥምር ጦር ከፍተኛ ምት አርፎበት ተሽመድምዶ መበታተኑ ታወቀ። የአገዛዙ ጦር በታንክ በመድፍ በዙ 23ና በሞርታር ታግዞ ሰፊ ጥቃት ለመሰንዘር ያደረገው እንቅስቃሴ ሙሉ በሙሉ የከሸፈ ሲሆን ጥምር ጦሩ በርካታ ሙትና ቁስለኛ ወታደሮችን አዝረክርኮ እንዲበታተን መደረጉን የተገለጸው መረጃውን ታደምጡታላችሁ። በሌላኛው መረጃችን በምዕራብ ጎንደር ነጋዴ ባህርና በመተማ ወረዳ ኩመር አውላላ በተካሄደ ልዩ ወታደራዊ ኦፕሬሽን የአገዛዙ የሻምበል መሪና ሌላ የ50 አለቃ ማዕረግ ያለው የአድማ ብተና አመራርን ጨምሮ በርካታ ወታደሮች የተደመሰሱ ሲሆን የሚሊሻና የጸረ ሽምቅ መዋቅሩም ሙሉ በሙሉ በሚባል ደረጃ መፍረሱ ታውቋል። በዚሁ የተቀናጀ እርምጃና በተደረገው ማህበረሰባዊ ውይይት ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃ ፋናውን ሲቀላቀሉም በርካታዎች ደግሞ መማረካቸውንና እንዲሁም ቀሪዎቹ በሽምግልና ትጥቅ ፈተው ወደ ሰላማዊ ህይወታቸው መመለሳቸው ታውቋል። ተደምጡታላችሁ። በሌላኛው መረጃችን በወሎ ቤት አማራ ቀጠና መሃል ሳይንት ወረዳም ቀበሮ ሜዳ አካባቢ በሚገኘው የአገዛዙ ወታደራዊ ካምፕ ላይ በወደቀ መብረቅ 10 ወታደሮች ሙትና ቁስለኛ መሆናቸው ታወቀ። ህይወታቸው ካለፈ ወታደሮች መካከል ክፍለ ጦሩ ይተማመንበት የነበረ የከባድ መሳሪያ ምድብተኛ አባል የሚገኝበት ሲሆን ለዚህ ሰዋዊ ባህሪ ለሌለውና ጸረ አማራ ሀገር አውዳሚ ለሆነ አገዛዝ የሚላላኩ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮም ፊቷን አዙራባቸው የውድቀት ቀናቸውን አፋጥኖታል። ተደምጡታላችሁ። አድማጭ ተመልካቾቻችን የዛሬ ዕለታዊ የግንባር መረጃዎችንና ሌሎች የሀገር ውስጥ እንዲሁም የውጭ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ቀጠና በህዝብና በወገን ኃይል ላይ ጥቃት የመፈጸም ተልዕኮ ይዘው ሲንቀሳቀሱ የነበረው የጠላት ተዋጊ ድሮንና አጥፍቶ ጠፊ ድሮኖች በተወሰደባቸው ፈጣን እርምጃ አየር ላይ እንዳሉ ተመተው መከስከሳቸው ታወቀ። የድሮኖቹን ሲግናል በመጥለፍና የኤሌክትሮኒክስ ሰሌዳዎቻቸውን ከቁጥጥር ውጭ በማድረግ ከማዕከል ጋር ያላቸው የእዝ ሰንሰለት ከተበጠሰ በኋላ ነው ድሮኖቹ የተከሰከሱትም። የምኒልክ ዕዝ አርበኞች በወሰዱት የተቀናጀ እርምጃ ድሮኖቹ ከማዕከላቸው ማለትም ከግራውንድ ኮንትሮል ስቴሽን ቁጥጥር ውጭ እንዲሆኑ የተደረገ ሲሆን የጠላት ጦር ከተከሰከሰበት አካባቢ የድሮኖቹን ፍርስራሽ በፍጥነት ጭኖ ለመውሰድ ጥረት ሲያደርግ መታየቱም ተሰምቷል። ትላንት ሐምሌ 15 2018 ዓ.ም በወሎ ቤት አማራ ቀጠና ከላላ ወረዳ በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞም በእንቅስቃሴ ላይ የነበረ የጠላት ተዋጊ ድሮን ላይ የምኒልክ ዕዝ አርበኞች በወሰዱት ፈጣን እርምጃም ተዋጊ ድሮኑን ከመቆጣጠሪያ ማዕከሉ ማለትም ከግራውንድ ኮንትሮል ስቴሽን ጋር የሚያገናኘውን የሎንግ ሬንጅ ሲግናል በመጥለፍና የሲግናል ማስተላለፊያ የኤሌክትሮኒክስ ሰሌዳዎቹን ከቁጥጥር ውጭ በማድረግ እንዲከሰከስ አድርገውታል። ተዋጊ ድሮኑ አየር ላይ እንዳለ እርምጃ ተወስዶበት በአንድ ቦታ ላይ ለደቂቃዎች ከተሽከረከረ በኋላም የመከስከስ አደጋ የገጠመው ሲሆን ከተከሰከሰበት አካባቢ በቅርብ ርቀት የነበረው የጠላት ጦር በቦታው በመድረስ ዋና የድሮኑን ቅሪታ አካሉን በባለ 3 እግር ባጃጅና በሞተር ብስክሌት ጭኖ የወሰደ ቢሆንም የተረፉ ፍርስራሾች ግን በአካባቢው ቀርተዋል።
በተመሳሳይ ከሳምንታት በፊት በራያ ግንባር በወገን ጦር ላይ ጥቃት ለማድረስ ከራያ ቆቦ ወረዳ ቆቦ ከተማ ሆርማት ካምፕ ተነስቶ ጎለሻና አካባቢው ላይ ለማጥቃት ሲንቀሳቀስ የነበረም ሌላ የጥላት አጥፍቶ ጠፊ ካሚካዜ ድሮን በእዙ አርበኞች በተወሰደበት ተመሳሳይ እርምጃም አየር ላይ እንዳለ ተመትቶ ከተራራ ጋር ተጋጭቶ እንዲከሰከስ ተደርጓል። የምኒልክ ዕዝ አርበኞች በየግንባሩ የሚሰነዘሩ የአየር ላይ ጥቃቶችን ለማምከንና የጥላትን እንቅስቃሴ ለመገደብ የሚያደርጉትን ጥረት አጠናክረው የቀጠሉ ሲሆን ይህም ፋኖ በምድር እያስመዘገበ የሚገኘውን ድል በአየር ኃይል ዘርፉም ለመድገም በእጅጉ የሚያግዝ ነው ተብሏል። በሌላኛው መረጃችን በወለጋ ቀጠናዎች ለሶስተኛ ቀን በዋለው አውደ ውጊያ በጠላት ጥምር ጦር ላይ ከፍተኛ ጉዳት መድረሱ ተነገረ። በምስራቅ ወለጋና በሆሮ ጉድሮ ወለጋ ዞኖች ለሶስተኛ ቀን በዋለው አውደ ውጊያም በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አይሻ ሰይድ ዕዝ አርበኞች እስከ ዛሬ ሐምሌ 16 2018 ዓ.ም ባደረጉት ከባድ ተጋድሎም በጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀታቸው ተገልጿል። የአገዛዙ ጥምር ጦር ከነቀምት፣ ከኡኬ፣ ከአንገርጉትን፣ ከቱሉጋናና አካባቢው ኃይል በማሰባሰብ በከባድ መሳሪያዎች ሽፋን ታግዞም ያደረገው እንቅስቃሴ መክሸፉንና ጥላት ተሽመርምሮ እንዲበታተን መደረጉን ነው መረብ ሚዲያም ከእዙ ለማረጋገጥ የቻለው። ላለፉት 2 ቀናት በነበረው ውጊያ ሽንፈት የገጠመውና ለወራት መሽጎባቸው የነበሩ ካምፖች ላይ በርካታ ሙትና ቁስለኛ ዘክርኮ ለማፈግፈግ የተገደደው የአገዛዙ ጦር በንጹሐን መንደሮች ላይ የከባድ መሳሪያ ድብደባ ፈጽሟል። ባለፉት 2 ቀናት በተሰነዘረበት ጥቃት የተሽመረመረው የጠላት ጥምር ጦር ዛሬ ሐምሌ 16 2018 ዓ.ም ከጠዋት 12 ሰዓት ጀምሮ ከነቀምት ከተማ፣ ከጉቶ ጊዳ ወረዳ ኡኬ ከተማ፣ ከጊዳ አያና ወረዳ አንገርጉትን እንዲሁም ከሆሮ ጉድሮ ወለጋ ዞን አቤደንጎሮ ወረዳ ቱሉጋና እና መንደር 18 አካባቢዎች ላይ ኃይል በማሰባሰብ ወደ ልጎና መርካቶ አቅጣጫ ሰፊ ጥቃት ለመሰንዘር እንቅስቃሴ አድርጎ ነበረ። አገዛዙ በታንክ በመድፍ በዙ 23 እና በሞርታር የታገዘ ጥቃት ቢሰነዝርም በአይሻ ሰይድ ዕዝ ስር ከሚገኙት ጌጤ ግርማ መብረቅ ክፍለ ጦር፣ ከአንገርጉትን ክፍለ ጦር፣ ከታፈራ ለሙሳተናው ክፍለ ጦርና ከአበጀ ጥበቡ ነበልባል ክፍለ ጦር የተወጣጡ አርበኞች ባደረጉት የተቀናጀ መልሶ ማጥቃት እርምጃም የጠላትን ኃይል ማሽመድመድ ችለዋል። የእዙ አርበኞች በወሰዱ ጥብቅ የጸረ ማጥቃት እርምጃ በጠላት ላይ ከፍተኛ ጉዳት የደረሰ ሲሆን ጥምር ጦሩ ያቀደውን ዓላማ ሳያሳካ ሙትና ቁስለኛውን አዝረክርከው እንዲፈረጥጥ መደረጉም ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወሎ ቤት አምራ ቀጠና መሃል ሳይንት ወረዳም በጣለ መብረቅ የአገዛዙ ወታደሮች ካምፕ መመታቱ ታወቀም። በመሃል ሳይንት ወረዳ የአገዛዙ ወታደሮች ካምፕ ላይ በወደቀ መብረቅ 10 የሚደርሱ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸው ታውቋል። በመሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበራው ሜዳ ተብሎ በሚጠራው አካባቢ ትላንት ሐምሌ 15 2018 ዓ.ም አመሻሹን መብረቅ የቀላቀለ ከባድ ዝናብ ዘንቦ ነበረ። በዚህም 10 የሚደርሱ የአገዛዙ ወታደሮች በመብረቅ ሲመቱ 3 ወዲያውኑ ሕይወታቸው ማለፉን መረብ ሚዲያ ለማረጋገጥ ችሏል። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና ይተማመንበት የነበረም አንድ የከባድ መሳሪያ ምድብተኛ ባልን ጨምሮ 3 ወታደሮች ወዲያውኑ ሕይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ከባድ ጉዳት ደርሶባቸው ራሳቸውን እንደሳቱና እስካሁን መንቃት እንዳልቻሉ ነው ምንጮቻችን የገለጹትም። ለዚህ ሰዋዊ ባህሪ ለሌለውና ጸረ አማራም እንዲሁም ሀገር አውዳሚ ለሆነው የብልጽግናው አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮም ፊቷን አዙራባቸው የውድቀት ቀናቸውን አፋጥኖታል። መረጃዎቻችን ቀጥለዋል። በምዕራብ ጎንደርና በመተማ ወረዳዎች ያገዛዙ የሚሊሻና የጸረ ሽምቅ መዋቅር መፍረሱና በልዩ ኦፕሬሽን ያገዛዙ ወታደር አዛዦች መደምሰሳቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኝ አገር ጫቆ ወረዳ ነጋዴ ባህርና በመተማ ወረዳ ኩመር አውላላ ላይ ባካሄደው ልዩ ወታደራዊና የማህበረሰብ ውይይት ያገዛዙን የሚሊሻና የጸረ ሽምቅ መዋቅርን ሙሉ በሙሉ በሚባል ደረጃም አፍራርሶታል። የኮሩ ህዝብ ግንኙነት ክፍል ይፋ ባደረገው መረጃ መሰረት አገዛዙም በአካባቢ የሚገኙ ነዋሪዎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምባቸው የቆየውን ሴራ ፊታውራሪ ገበያው ክፍለ ጦር ባካሄደው የማህበረሰባዊ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ችሏል። በዚህም ሳቢያ አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደርግ የነበረው ጥረት ከንቱ ነው የቀረ ሲሆን ከ50 በላይ ሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው መይሰው ካሳ ኮርን ተቀላቅለዋል።
በተመሳሳይ በርካቶች ደግሞ ትጥቃቸውን ፈተው ወደ ሰላማዊ ኑሯቸውና ወደ ማህበረሰባቸው በሰላም ገብተዋል። በሌላ በኩል ትናንት ሐምሌ 15 2018 ዓ.ም በመተማ ወረዳ ኩመር አውላላ አካባቢ በፊት አውራሪ ገበያው ክፍለ ጦር ስር የአንደኛ ሬጅመንት አርበኞች በተሳካ ሁኔታ ባከናወኑት ልዩ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ጉዳት አደርሰዋል። በዚህ መሰረት አንድ የአገዛዙ ሰራዊት ሻምበል መሪና የ50 አለቃ ማዕረግ ያለው የአድማ ብተና አመራርን ጨምሮ በርካታ ወታደሮች ሲደመሰሱ፣ ሁለት የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው መማረካቸውን የመይሰው ካሳ ኮር ህዝብ ግንኙነት ክፍል አሳውቀዋል። መረጃዎቻችን እንደቀጠሉ ናቸው። የብልጽግናው አገዛዝ ስለ ሀገር አንድነትና ስለ ሰላም በሚጸልዩ መናንያን መነኮሳት ላይ የሰው አልባ አውሮፕላን ጥቃት ፈጸመ። ሀገር እያስተዳደርኩ ነው የሚለው የብልጽግናው አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ወሎ ሀገረ ስብከት ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ ላይ በምትገኘው አባይ ቅድስት አርሴማ ገዳም ውስጥ ታቅበው ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩ መናንያን መነኮሳት ላይ ትናንት ሐምሌ 15 2018 ዓ.ም ማርፈጃውን በፈጸመው ዘግናኝ የድሮን ጥቃት 8 መናንያን ሕይወታቸው ሲያልፍ ከ10 በላይ የሚሆኑት ደግሞ ለከባድ አካል ጉዳት ተዳርገዋል። በዚሁ ሀገረ ስብከት በመሃል ሳይንት ወረዳ በታሪካዊቷም ታዕካ ነገሥት ታትሮንስ ማርያም ቤተ ክርስቲያን ላይ የካቲት 28 2018 ዓ.ም ማርፈጃውን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተ ክርስቲያን አቃቢን ጨምሮ በድምሮ 6 ንጹሃኖች ሲገደሉ ከ20 በላይ ንጹሃኖች ደግሞ ለከባድ አካል ጉዳት መጋለጣቸውን በዕለቱ ጣቢያችን መረብ ሚዲያም የዓይን እማኞችን ዋቢ አድርገው መዘገቡ አይዘነጋም። በመካነ ሰላም አባይ ድልድይ ላይ በምትገኘው ቅድስት አርሴማ ገዳም ላይ የተፈጸመውን ጥቃት ትላንት ማርፈጃ ጀምሮ እስከ ምሽት ድረስ በማህበራዊ ትስስር ገጻችን ስናሰራጭ ቆይተን ነበረ። ነገር ግን ለዩቲዩብ ተመልካቾቻችን ለማቅረብ የኔትወርክ ችግር ገጥሞን ስለነበረም ዛሬ ወደ እናንተ አደርሰነዋል። በሌላኛው መረጃችን ገንዘብ ከሰጡት የአብራኩን ክፋይ ሴት ልጁን አስገድዶ ይደፍራል በሚል ስለ ሴሰኝነቱና ስለ ስግብግብነቱ የቅርብ ጓደኞቹ ጭምር በሚመሰክሩበት በአቶ መሐመድ ተሰማ የሚመራው የምስራቅ እዝ ሰራዊት በጎጃም ቀጠና ከተዘጋጀ እህል ውሃ ጀምሮም የአርሶ አደሩን ሀብት ንብረት እያወደመ ይገኛል። የመከላከያ ሰራዊት አባላቱ በየአርሶ አደሩ ቤት እየገቡ የተዘጋጀ እህል ውሃን ከተመገቡ በኋላ የተረፋቸውን መሬት ላይ ደፍተው በእግራቸው ረጋግጠውታል። አንዳንድ ቤት ላይ ደግሞ ከሞሰብ ላይና ከምግብ ማቅረቢያ ሳህኖች ላይ የማዕድ ማቅረቢያ ገበታ ላይ ማለት ነው ተጸዳድተዋል። ተፈጭቶ የተቀመጠን የምግብ ዱቄት የቻሉትን ዘርፈው ሲወስዱ ያልቻሉትን ደግሞ መሬት ላይ ደፍተው በጫማቸው ረጋግጠውታል። በተጨማሪም ቤት ውስጥ ያገኙትን የልብስ ማጠቢያ ኦሞንና በረኪናን ከዱቄቱ ጋር ቀላቅለውታል። የምግብ ማብሰያ ብረት ድስቶችን ጭምር ስራዬ ብለው ለዚህ ተግባር ባዘጋጁ ስለታማ መጥረቢያም አውድመዋቸዋል። ይህንን ያደረገው መከላከያ ሰራዊቱ ነው። አቶ መሐመድ ተሰማና ጓዶቹ በዚህ መልኩ በአማራ ሕዝብ ላይ ሁሉን አቀፍ ጄኖሳይድ በመፈጸም የአብይ አህመድ ምንጣፍ ጎታች ተላላኪነታቸውን እያስመሰከሩ ይገኛሉ። በሌላኛው መረጃችን 4 ያገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው በአሳምነው እዝ አጼ ዳዊት ክፍለ ጦርን ተቀላቀለው። የብልጽግናው ስርዓት ግብዓተ መሬቱ መቃረቡን ተከትለው ከመቼውም ጊዜ በላይ ጦረኛው አገዛዝ የሚመካበት ወታደሮቹ ከነሙሉ ትጥቃቸው ንቅናቄውን እየተቀላቀሉ ሲሆን ትላንት ሐምሌ 15 2018 ዓ.ም ምሽት የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ወደ ፋኖ ከተቀላቀሉት 3ቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ ደግሞ በ101ኛ የሮደር ክፍለ ጦር አባል የሆነ ኮማንዶ ነው። በተያያዘ በዚያው በሸዋ ጠቅላይ ግዛት ቀጠና የራምቦ ክፍለ ጦር ልዩ ወታደራዊና ፖለቲካዊ አቅም ግንባታ ተሐድሶ መርሃ ግብር አካሄደ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር የተሳካ ልዩ የፖለቲካና ወታደራዊ አቅም ግንባታ ስልጠና ታድሶ ማድረጉን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ከሐምሌ 1 2018 ዓ.ም እስከ ሐምሌ 16 2018 ዓ.ም ድረስ ለተከታታይ 15 ቀናት የድርጅትና የእዝ ከፍተኛ አመራሮች በተገኙበት ስልጠናው ሲጠናቀቅ በተጋባዥነት የተገኙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በተገኙበት ተጠናቋል። የዚህ ልዩ ተሃድሶ መርሃ ግብር ዋና ዓላማ አንድነት መፍጠር፣ ስለ ትግሉ አሁናዊ ሁኔታ፣ ስለ ማህበረሰብ አያያዝና ስለ ውስጣዊ አንድነት፣ ስለ ጠላት አስተላለፍና ቁመና፣ በወታደራዊ ታክቲኮች፣ በፖለቲካ ግንባታ በእነዚህ አንኳር ነጥቦች ላይ ስልጠናው ተሰጥቷል። በስልጠናው ማብቂያ መርሃ ግብር ላይ የተጋበዙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ከግል ቤታችን ወጥተን የጋራ ቤታችን በሆነው ድርጅት መሰባሰባችን ለአማራ ታሪካዊ ያሰኘዋል ሲሉ ገልጸዋል። የመድረኩ ተሳታፊ የሆኑት የኮርና የክፍለ ጦር አመራሮችና አባላት በሰጡት አስተያየት መድረኩ ቀደም ሲል የነበሩ በርካታ ብዥታዎችን ያጠራና
የተናጠል ትግሉን ወደ ህብረትና ብቃት አረጋጋጭ ሊሆን እንደሚችል ገልጸዋል። ለህልውና ትግሉ የሚከፈለው መስዋዕትነት በሙሉ ልብ ለመወጣትና ድርጅቱ ካስቀመጠው ግብ ላይ ለመድረስ ቁርጠኛ መሆናቸውንም አረጋግጠዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የብሔራዊ ስታቲስቲክስ አገልግሎት ይፋ ባደረገው አዲስ መረጃ መሰረት የሰኔ ወር አጠቃላይ የዋጋ ግሽበት ምጣኔ በግንቦት ወር ከነበረበት 13.4 በመቶ በከፍተኛ ሁኔታ በመጨመር ወደ 13.9 በመቶ አሻቅቧል ብሏል። በተለይ መሰረታዊ የሆነ የምግብ ዋጋ ግሽበት ግንቦት ወር ላይ ከነበረበት 15 በመቶ ተነስቶም በሰኔ ወር ወደ 15.1 በመቶ መድረሱንም አስታውቋል። ይህ የምግብ ዋጋ መናር በዋናነት እንደ ዳቦ፣ እህል፣ ስጋ፣ ወተትና አትክልቶች ባሉ የዕለት ተዕለት ፍጆታዎች ላይ ያነጣጠረ ነው። በሌላ በኩል ምግብ ነክ ያልሆኑ ሸቀጦች የዋጋ ንረትም ቢሆን በግንቦት ወር ከነበረበት 11.1 በመቶ በከፍተኛ ዝላይ በሰኔ ወር ላይ ወደ 12.2 በመቶ መግባቱ ተገልጿል። ይህ ተከታታይ የዋጋ ግሽበት ማሻቀብ በአገሪቱ እየተተገበረ ያለውን የማክሮ ኢኮኖሚ ማሻሻያና የገንዘብ ፖሊሲ ስር የሰደደውን የገበያ ለመረጋጋት ለመቆጣጠር አለመቻሉን በግልጽ ያሳያል። በተለይ ምግብ ነክ ባልሆኑ ሸቀጦች ላይ እየታየ ያለው 1.1 በመቶ ድንገተኛ ጭማሪ የውጭ ምንዛሬ ተመን ማስተካከያውን ተከትሎ የማምረቻ የትራንስፖርትና የእቃዎች ማስመጣት ወጪ በከፍተኛ ሁኔታ ማደጉንና ይህም በቀጥታ ወደ ሸማቹ ማህበረሰብ እየተጋባ መሆኑን ያረጋግጣል። የዋጋ ንረቱ መሰረታዊ በሆኑት በዳቦ በእህልና በወተት ምርቶች ላይ መበርታቱ ዝቅተኛና መካከለኛ ገቢ ያለውን አብዛኛውን የህብረተሰብ ክፍል ለከፋ የምግብ ዋስትና እጦትና ለኑሮ መውደቅ አደጋም እያጋለጠው ነው። የስታቲስቲክስ ተቋሙ መረጃዎች እንደሚያሳዩት የዋጋ ግሽበቱ በየወሩ እያሳየ ያለው ቀጣይነት ያለው እድገት ገበያ ወደማይገመት የዋጋ መናር አዙሪት ውስጥ እየገባ መሆኑን የሚጠቁም ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ሳውዲ አረቢያ በኢትዮጵያውያን ስደተኞች ላይ ልትፈጽመው ባሰበችው የሞት ቅጣት ላይ የአፍሪካ ሰብአዊ መብቶች ኮሚሽን ጥልቅ ስጋቱን ገለጸ። የአፍሪካ ሰብአዊና የህዝቦች መብት ኮሚሽን በሳውዲ አረቢያ በወንጀል ተጠርጥረው የሞት ፍርድ የተበየነባቸው ኢትዮጵያውያን ስደተኞች ፍርድ በአስቸኳይ ሊፈጸም መቃረቡን የሚጠቁሙ ሪፖርቶች እንደደረሱ ገልጾ በጉዳዩ ላይ ያለውን ጥልቅ ስጋት ባወጣው መግለጫ አስታውቋል። ኮሚሽኑ በርካታ የኢትዮጵያ ዜጎች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ጥፋተኛ ሆነው ከተፈረደባቸው በኋላ አሁን ለሞት ፍርድ አፈጻጸም ተጋላጭ መሆናቸውን የሚያሳዩ በርካታ ሪፖርቶች እንደደረሱና ሁኔታውን በቅርብ መከታተሉን አስታውቋል። አንዳንድ የኢትዮጵያ ስደተኞች ቀድሞውንም የሞት ፍርድ ተፈጻሚ እንደሆነባቸው የጠቆመ ኮሚሽኑም ከተጎዱት ሰዎች መካከል አንዳንዶቹ በወንጀል ፍትህ ሂደት ውስጥ በቂ የህግ ውክልና፣ የአስተርጓሚ አገልግሎት፣ የቆንጽላ እርዳታና ሌሎች ፍትሐዊ የዳኝነት ዋስትናዎችን ሳያገኙ ቀርተዋል የሚሉ አሳሳቢ ቅሬታዎች እንደቀረቡለት ገልጿል። ኮሚሽኑ የመኖር መብት በአፍሪካ የሰብአዊና የህዝቦች መብት ቻርተር አንቀጽ 4 መረጋገጡንና ይህ አንቀጽ እያንዳንዱ ሰው ለህይወቱና ለአካላዊ ደህንነቱ ክብር የማግኘት መብት እንዳለው እንደሚደነግግ አስታውሰዋል። በተጨማሪም የአፍሪካ ቻርተር አንቀጽ 5ና አንቀጽ 7 የሰብአዊ ክብርን ጉዳይን የመስማትና ፍትሐዊ የዳኝነት መብትን የሚያረጋግጡ ድንጋጌዎች መሆናቸውን ጠቁሟል። በዚህም በሳውዲ አረቢያ ለሞት ፍርድ አፈጻጸም ተጋላጭ የሆኑ ኢትዮጵያውያን ዜጎች ህይወትን ለመታደግ አስፈላጊ የሆኑ ሁሉንም ዲፕሎማሲያዊና ቆንጽላዊ እርምጃዎች እንዲወሰዱ በሁሉም ስደተኞች፣ ጥገኝነት ፈላጊዎችና ተፈናቃዮች ሰብአዊ መብቶች ላይ የወጣውን የአፍሪካ መመሪያ መርህ 34 መሰረት በማድረግ ጥፋተኛ የተባሉ ዜጎች ውጤታማ የቆንጽላ ጥበቃ፣ የህግ ውክልና፣ የአስተርጓሚ አገልግሎትና የቤተሰቦቻቸው ጋር መደበኛ ግንኙነት የማድረግ መብታቸው እንዲረጋገጥ ጥሪ አቅርበዋል። አክሎም የተበየነባቸው የጥፋተኝነት ውሳኔና የሞት ፍርድ እንደገና እንዲገመገም ለማድረግ ያሉትን ሁሉ ዲፕሎማሲያዊና ህጋዊ ዕድሎችን መጠቀም፣ ይህንንም ከዓለም አቀፍ የመኖር መብት ህጋዊ ሂደትና ፍትሐዊ የዳኝነት ደረጃዎች ጋር መጣጣሙን ለማረጋገጥ የኢትዮጵያ ስደተኞች በውጭ ሀገር ለመጠበቅ የሚያስችል እርምጃዎችን ማጠናከር፣ ይህንንም በተሻለ የዕቅድ መነሻ ግንዛቤ ማስጨበጫ ፕሮግራሞች፣ በህግ እርዳታ ስልቶች፣ በሁለትዮሽ ትብብርና ለተጋላጭ ዜጎች ውጤታማ የቆንጽላ አገልግሎት በመስጠት እንዲተገበር ተማጽኗል። የአፍሪካ ሰብአዊና የህዝቦች መብቶች ኮሚሽን የስደተኞች ጥገኝነት ፈላጊዎችና ተፈናቃዮችን ሰብአዊ መብት የማስከበር እንዲሁም የመኖር መብትና የፍትሐዊ ዳኝነት ስርዓትን የመጠበቅ ጥረቱን አጠናክሮ እንደሚቀጥልም ገልጿል። አድማጭ ተመልካቾቻችን ለዛሬም ሐምሌ 16 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።